አንቺ ትንሽ አታፊ ሁሉ ጊዜ መጨነቅ ነው ስራ ጆሮዬ ነው ወይስ ገጀራ ውስጥ ይሰማል? እኔ ለራሴ ጭንቅላቴ ሊፈነዳ ነው በቃ እያንጓለለ እያልሽ እንደ ጠንቋይ ልጅ የምትመጪው ለምንድን ነው እዚህ ቦታ እንድንገናኝ የፈለግከው? ልጅ የሩታ ናት እንደዚህ ያደረገችው ሊዱ? እኔማ እኮ እንደምትመጣ በመላምልቴ ገምቼ ነበር። አረ ምንም አልሆንኩም አደይ። ሰው ሁሉ በፍቅርና በጭንቀት የሚያብድበት ዘመን ላይ እዚህ ደጃፍ ላይ እኮ ስንት ሰዓት እንደቆምኩ ዛሬ የልቤን ያራስክልኝ። አሁን ሙሉ ለሙሉ ፊትሽ ላይ ያለው ጭንቀት ጠፍቷል። አፈቅርሻለሁ። ምን ብትርቂ ነው የሚሻልሽ? እሺ ሩታ ተረጋጊ። አንቺ ደግሞ በቃ ከዚህ አካባቢ ሰምኛለሽ። በድጋሚ መኪና ውስጥ ሆነ ቢሮ አካባቢ እንዳለሽ ሩታ ያለችው ነገር ልክ ነው። ስነ ስርዓት ይኖርሽ። እሺ ለዛሬ ሄዳለሁ። አንቺ ግን ስትመጪ ከማሚ ጋር ታወራለሽ። እሺ ቻው ዩቲ። ሩታ ስለረዳሽ በጣም አመሰግናለሁ። እሺ እውነትም ልጅቷ በጣም ገደቧን አልፋ ነበር፣ ግን አንቺ ደግሞ እንደዚህ ባትሆኚ በጣም ደስ ይለኝ ነበር። ሩታ የሆነ ጊዜ ነገርኩሽ ነገር አስተሻለ መሰለኝ። ይኸውልሽ እኔ ፍቅርሽን ባልቀበልም ላንቺ ደግሞ በጣም ትልቅ ክብር አለኝ እና እባክሽ እንደዛ አትሁኝ እሺ። ይኸውልህ ዶክተር ፍቅሬ እንዳልተቀበልከኝ አውቃለሁ፣ ግን ደግሞ አንተን የመሰለ የተከበረ ሰው በእንደዚህ አይነት ሴቶች ሲዋረድ ማየት አልችልም። ለአንተ ያለኝ ንጹህ ፍቅር ስለሆነ ነው መቋቋም ያቃተኝ። አሁንም ቢሆን አከብርካለሁ፣ እወድካለሁ። ገጀራው ራስ ወደዚህ ሰፈር እንዳይዞር ነው የምናደርገው። አንተም የበቀላችን ተካፋይ ትሆናለህ። እኔ በቀል ምናምን አልፈልግም። እውነት እቅዳችሁ ምን እንደሆነ ካልነገራችሁኝ ሁለተኛ እዚህ አታገኙኝም። ጥያችሁ ነው የምሄደው። ወዴትም አትሄድም ዳኒ። ይኸውልህ እቅዳችን መጀመሪያ ገጀራውን ይቅርታ ልጠይቅ ብለህ ወደ መነፈሻ ትወስዷለህ። ከዛ ደግሞ እኔና ፍቅር ከኋላ መጠን ያዘጋጀነውን እቅድ እንለቅበታለን ማለት ነው። በጣም ጥሩ። አየህ አይደል ወንድሜ እንዴት ቀላል ስራ እንደሰጠን። ያው አንተ የዋህ ስለምመስል ገጀራው በፍጹም አይጠረጥርም። ከዛ ደግሞ የቀረውን እኔና ፍቅር እንጨርሰዋለን። እናንተ እብዶች ናችሁ እንዴ? ገጀራው እኮ ካገኘኝ እኮ በቁሜ ነው የሚቀብረኝሽ። እናንተ እኮ የገጀራው መጫወቻ ልታደርጉኝ ነው ያሳባችሁ። ሌላ እቅድ ካላችሁ ተናገሩ። ወንድሜ አቤት። ይኸውልህ በድጋሚ ወንድሜ እንድትሆን እድል እየሰጠው ነው። አይ ካልክ ግን የራስ ጉዳይ። እሺ ቤዛ እባክሽ ተይ፣ የራስሽን ችግር ውስጥ አትክተች። ያለብን መከራ ይበቃል። ተጨማሪ ችግር አትፍጠሪ። አሁን ከገባሽ ግን መውጫ አይኖርሽም። ስታስበው በዚህ ጊዜ እሱ የሚያሳስበኝ ይመስላል። አያሳስበኝም። እሺ ይሄንን አሳይታችሁኛል። አዴ ደግሞ በጣም ምርጥ ሴት ነሽ፣ በዛ ላይ ደግሞ ብልህ ነሽ። ያው ዴቭም ደግሞ ታማኝ ወንድ ነው። ስለዚህ ይሄን ባህሪያችሁን ይዛችሁ እንድትዘልቁ ነው እንፈልገው። ትክክል ነሽ ታለ። ያው እኔም እኮ አንዳንዴ ህይወት ስትከብደኝ አንቺ ምክር ነው ማስበው። አዴም ብትሆን እንደዛ ነች። በተለይ ያንቺ ምክር እንዴት እንደምታደንቀው ወጣ። ትዬ ከእርሶ የምንማረው ብዙ ነገር አለ። መከባበርና መዋደድ እንዴት ቤትን እንደሚገነባ በእርሶ አይተናል። እዚህ ቤት ስንመጣ የምናገኘው ፍቅር ደግሞ ለኛ ትልቅ ነገር ነው። ይኸው ቡናውን ፈልቷል። የእናንተ አንድ ላይ መሆን ለሁላችንም ትልቅ መልእክት አለው። እግዚአብሔር ይባርክሽ ሮማን። ልጆቼ ፍቅር፣ አንድነት ካለ የማይታለፍ ጉድለት የለም። ሁሉንም ችግር ታልፉታላችሁ። አመሰግናለሁ። እንዴ ምን አደረኩልሽ ነው? መናፈሻ መቀመጥ እኮ ለሁሉም ሰው በነጻ የተፈቀደ ነገር ነው። ተፈጥሮ በነጻ የሰጠችን ነገር ነው። ጊዜ ግን ስለሰጠከኝ አብረከኝ ስለሆንክ ነው ያመሰገንኩክ። ምናልባት ለአንተ ትንሽ ነገር ሊሆን ይችላል፣ ለእኔ ግን ትልቅ ትርጉም አለው። ይኸውልሽ ሩታ፣ ጊዜ ልክ እንደ ወራጅ ውሃ ነው፣ ማንም ሊያስቆመው አይችልም። ዋናው ነገር ውሃውን ለምን ዓላማ ነው የምንጠቀመው የሚለው ነው። ለአንቺ ጊዜ ሰጥሽ ለእኔም እጠቀማለሁ፣ አእምሮዬን አደስበታለሁ። ግን ደግሞ ይኸውልሽ እኔ ይሄንን ጊዜ የምሰጥሽ ጠንካራ እንድትሆኚ እንድትበረቺ ነው እንጂ ሁልጊዜ በተስፋ መቁረጥ እንድትቀጥይ አይደለም። እሺ አውቃለሁ ዶክተር፣ አንተ ብዙ ጊዜ ትመክረኛለህ፣ ግን ደግሞ ከምክር ካንተ ነው የምፈልገው። ልቤ ውስጥ ያለውን ስሜት ዝም ማሰኘት አልቻልኩም። ይኸውልሽ ሩታ፣ እኔ ላንቺ ያለኝ ቦታ ልክ እንደ ወንድም፣ በቃ እንደ መካሪ ጓደኛ ነው። ሩታ ስሜትሽን አከብርልሻለሁ። ገጀራ አትጮቢ፣ በቃ ቦታውን ብቻ ንገረኝ፣ አሁን እመጣለሁ። እሺ አሹ ቆይ አዴ፣ ጆሮዬ ነው ወይስ ገጀራ ውስጥ ይሰማል? በል ለመሆኑ የት ልትሄጂ ነው? ምንድነው? በሰላም ነው? አሹ ጥያቄ አታብዛ። አስቸኳይ ጉዳይ ገጥሞኝ እየሄድኩኝ ነው። ለዴቭ ስላልነገርኩ ከጠየቀ ወታለች ብቻ በለው። እሺ ቆይ በሰላም ነው? ገጀራው ከዛ ጋር ምን ሊገናኙ ይችላል? አሁን ስልክ ይዛ ወጣች። ወዴት እንደሆነ ስመለስ እነግርሃለሁ ብለኝ በድንጋጤ ስሜት ወጣች። ነገር ግን በስልክ ገጀራው ስትል ሰምቻታለሁ። ገጀራው? ዴቭ ቆይ
ወይ እናቴ እንዴት ነሽልኝ? አለሁልሽ። ብታይ ደብረ ዘይት ቆንጆ ጊዜ እያሳለፍን ነው። ለሊማ በጣም ደህና ናት። ሳማ ተመችቷታል። ማዘራውነት እንዴት እንጨርስ ነው? ልጅ ማዘራ ያው ካላናገርኳት ሞቼ ይገኛሉ እያለች ነው። እሺ ሄሎ ማዘሯ፣ ደህና ነኝ። እንዴት ናችሁ? ማዘሯ አታስቢ፣ ቤኪ በደንብ እየተንከባከበኝ ነው። እሺ ማዘሯ፣ ቻው በቃ። አሜን አሜን ማዘሯ። እሺ ቻው። ቆይ ማዘሯ አንቺን ካገኘች እኔ ትዝም አለትማ። ሁሌም እኮ ስለ አንቺ ነው የምትጠይቀኝ። ለእናቱ ክብር ያለው ወንድ ለሚስቱ መልካም ባል ይሆናል ይባላል። ቤኪዬ አንተ ለእናት ያለ ክብር ለኔ ኩራት። ወርዳ በጥፊ መታችኝ። ዶክተር ፊት እኮ ነው ያዋረደች። ቆይ ይኸውልሽ፣ አሁን ገና በማይመጣ ነገር መጣሽ። አሁን ገና የአይኔን ብሌን ነካሹ። ይኸውልሽ በፈለግሽው ነገር መምጣት ትችያለሽ። ነገር ግን በሩታዬ መጣሽ ማለት እኔና አንቺ አልቀል። ቆይ ምን ምክንያት አላት እሷ እኔን የምትመታኝ? ሚስቱ አይደለች? አንተም ለሷ እያገዝክ ነው እንዴ? አሄ እኔ አሹ ቀብራራው የሚይ ልጅ ባላገሩ ለማንም አላደለም። ይኸውልሽ ወይ ፖሊስ ቢሆንማ ሮጬ ያመልጣለሁ። ይህንን እኮ ሮጬ እንዳላመልጥ እንኳን እኮ እግሬ ተያይዟል እኮ ሽባውኛለሁ እኮ። ምንድነው? ምን እሺ ነው እንዴ? ኮረል ላይ እኮ ነው ያለው። ፍራስ ላይ ለመስሎ እንዴ ልታረጋግስብኝ ነው? አንድ ሰው ስለ አንድ ሰው ደጋግሞ ካሰበ ሲያየው ልቡ ከደነገጠ ቆይ ምን ማለት ነው? ማበር ይባላል። ሌላ ምን ይባላል? እኔ ማለት ቆይ ማን ነው ያየው? ሰፈር ውስጥ አዲስ ዕቃ ገብቷል እንዴ? አረ ምን አዲስ አይደለችም፣ በእናትህ ምናቃት ነች። ግን በቃ አሁን ላይ በቃ አንዳች ነገር ልቤ ላይ ውልብ አለብኝ። እኔ እኮ አንተ ድንጋይ ነህ ብዬ ነበር። ቆይ ማን የሰበረ? ማን ናት? ይኸውልህ ስሟን ተውና እስቲ ስለ ስሜቱ አውረኝ። ቆይ አንድ ሰው ሌላውን ሰው ሲወድ እኔ ስለ ፍቅር ምን አውቃለሁ? እስቲ አንተ የምታውቀውን ነገር ንገረኝ። ብራቮ ዳይመንድ፣ በኩሻ ፍቅር ወደክ። ዛሬ ታሪክ ተሰራ። ትችላለህ ነው የምልህ። በቃ ትችላለህ ማለት ምን ማለት ነው? እኔ ይኸውልህ በማንም ሰው ፍቅር አልወደኩም። በቃ ዝም ብዬ ነው የጠየቅኩ። ፊት ላይ እኮ ተጽፎብሃል። አይኖች ራሱ እኮ ያው ኩኩሻ እያሉ እየተጣሩ ነው። ኧረ አንተስ ብትሞት ይሻላል። እኔና እሷ እንዴ ሁሉ ጊዜ አይደል እንዴ የምንባለው? እኔና እሷ ማለት እኮ ድመትና አይጥ ነን። በቃ እንዴት ብሎ ነው ፍቅር የሚይዝ? ትልቅ ፍቅር የሚመጣው ከትልቅ ጸብ ነው ይባላል። እኔ እኮ ስትጨቃጨቁ እኮ ታውቆኝ ነበር። ኧረ እየሄድክ እንደውም አንተ ምንም የምታውቀው ነገር የለም። ይኸውልህ እኔ አልወደድኩም። አቀፋት። ኧረ ተያይዘው መጡ። እንዴት ነው ነገሩ? አቤት ዶክተርዬ፣ አቤት ዶክተርዬ፣ አቤት ዶክተርዬ፣ የኔ ወርቅ፣ እውነት ምግባረ ሰናይ። ገና ከሩቅ ነበር ያንተ መኪና መሆኗን አውቄ እቺማ የዶክተር መኪና ነች እንደ ፀሐይ የምታበራ እያልኩ ነበር። አለሁልህ። እንዴት ነህ? እንዴት ነው ዛሬ ውጭ ላይ? ዶክተርዬ እንኳን ደህና መጣ። እኔማ እኮ እንደምትመጣ በምናምልቴ ገምቼ ነበር። አይ ዶክተር እንደው እኮ ስትመጣ ቀኑ ሁሉ ይበረልኛል። አሹ አንተ እኮ ሰው ማሞገስ ከጀመርክ ማለቅ የለክም። ልጁን አታድክመው። አይ አሹ ንግግር ሁሉ ጊዜ ያስደስታል። ይኸውልህ ለማንኛውም ሩታን በሰላም አድርሼልሃለሁ። እንግዲህ ከዚህ በኋላ ያለውን አንተ በደንብ ተንከባከባት። ኧረ እንዳታስብ ዶክተርዬ። ይኸውልህ እንደ አይኔ ብሌን በአይኔ ቁራኛ ነው የምከታተላት። ይኸውልህ ገጀራ ምን እያደረክ ነው? ይቅርታ አደይ፣ ኢንስፔክተር በጣም የተከታተለኝ ነው። ለእኔ እዚህ ከተማ ውስጥ መቆየት በጣም አደጋ ነው። አደይ ስለመጣሽ በጣም አመሰግናለሁ። እዚህ አደገኛና ጭር ያለ ቦታ አንቺን በማስመጣቴ ግን ይቅርታ። ግን ከአንቺ ውጪ የምተማመንበት ሰው የለም። ለዛ ነው። ገጀራው እባክህን አታስደንግጠኝ። ድምጽህ ራሱ በስልክ ልክ አልነበረም። ቆይ ምን ሆናል? የተፈጠረ አዲስ ነገር አለ? ለምንድን ነው እዚህ ቦታ እንድንገናኝ የፈለግከው? ሁሉ ነገር ተበላሽቷል አደይ። እዚህ አካባቢ መቆየት በፍጹም ለኔ አይቻልም። ታውቂዋለሽ፣ ያንን ዳኒና ጓደኞቹን በእነሱ ምክንያት ነው የታሰርኩት። ለእኔ እድሜ ልካቸውን ጉድጓድ እንደቆፈሩ። አሁን ኢንስፔክተርም አይለቀኝም። ለእኔም ለእህቴም እዚህ መሆኔ አደጋ ነው። አሁን ከዚህ ሰፈር ለመጥፋት ወስኛለሁ። ወዴት ልትሄድ ነው? ወደ ሐዋሳ። ምን? ወደ ሐዋሳ ልጠፋ ነው እንዴ? አንተ እኮ ለሌሊ ወንድሟ ነህ። እሷ ጫጉላ ሽርሽር ላይ ሆና ይሄንን ስትሰማ ምን እንደሚሰማት አታውቅም? ከሌሊ ጋር ሁሉ ነገር በስልክ አውርተናል። ከዚህ ሜሬ ለእሷም ጭምር ሰላም እንደሚሆን አውቃለሁ። እኔ ቆይ ግን ሐዋሳ ከሄድክ በኋላ ምን ትሰራለህ? የምታርፍበት ቦታ አለ? እዛ ጓደኞች አሉኝ። ይኸውልሽ እዛ ሄጄ አዲስ ህይወት መጀመር አለብኝ።
ከጸብና ከውካታ መራቅ አለብኝ። ደግሞ ለለሊ ምን ትይልኛለች መሰለሽ? ወንድምሽ በጣም ይወድሻል፣ ራስሽን ጠብቂ በይልኝ። እግዚአብሔር መንገድህን ያቅ ነው። ለልዬ እዚህ በሰላም እንደምትኖር እንዳትጠራጠር፣ እኛም ከጎኗ አለን። ደግሞ አንተም ቢሆን ራስን ጠብቅ። ስለ ሁሉ ነገር ይቅርታ አደይ፣ አሁን ሰዓቱ እየሄደ ነው፣ መሄድ አለብኝ። ስለመጣሽ ደግሞ በጣም አመሰግናለሁ። ይሉታል ይሄ ማብደት ነው። እሷ እኮ እኔን እንደ ወንድም ነው የምታየኝ። እኔ ግን ከወንድምነት በላይ ልቤ ውስጥ ትልቅ ቦታ ሰጥቻታለሁ። ይህ ስሜት ለሰማይም ለምድር መናገር አልችልም። ፈጣሪ የሚያፈቅድልኝ በዛ ላይ እሳትን እንደመጨበጥ ነው። ፈጣሪ ወይ እባክህ ጥንካሬን ስጠኝ። ይሄ ከባድ ፈተና ነው፣ እንዳልፈው እርዳኝ። በፍቅር መውደቅ ወንጀል ባይሆንም የሌላን ሰው መመኘት ግን ኃጢአት ነው። ከዚህ በላይ ሰላም ማጣት አልፈልግም። አሁን መሄድ አለብኝ። እዚህ መቆየት የለብኝም። ዶክተር ልጅ ሩታን ያደረገችው እኔ ላምን አልችልም። ትምጣ፣ ጠይቃታለሁ። ማሚ እንዴት ዋልሽልኝ? ዛሬ ቀኑ በጣም አሰልቺ ነበር። አየሻት ማሚዬ፣ ምንም እንዳልተፈጠረ መታሰስምሽ። እስቲ የሰራችውን ጉድ ጠይቂያት። አንቺ ቀበጥ፣ እዚህ ቤት ደግሞ ምን አይነት ተንኮል ነው ያሰብሽው? እዛ መንገድ ላይ ያደረግሽው ነገር አልበቃ ብሎሽ እዚህ መተሽ ደግሞ ማሚ ልትዋሻት ነው? በቃ ይበቃቸዋል። ሁለታችሁም ዝም በሉ። ሊዱ አንቺም መዋሸትሽን አቁሚ። ሩታ ደግሞ እህትሽ ላይ መጮህ አቁሚ። እንዴ ማሚዬ፣ እኔ እኮ የምጮህ በከንቱ አይደለም። እቺ ልጅ መንገድ ላይ ምን ስትሰራ እንደነበር አታውቂም ማሚ። የሰው መኪና ውስጥ ገብታ ስትቅበዘበዝ ነበር። እዚህ መታ ደግሞ የኔን ስም ታጠፋለች። አየሻት ማሚዬ፣ አሁንም እኔ ጥፋተኛ ልታረግ ትሞክራለች። እኔ ላንቺ ብዬ ነው፣ እሺ ሁለት ሆነሽ እንዳመጪ ብዬ ነው። ምን አልሽ አንቺ? እንዴ መኪናህን ደጃፋችን ላይ አቁመ እያለፍኩኝ ነበር ትላለህ። ና እንግባ። አይ አደይ፣ አሁን የምሄድበት ጉዳይ አለኝ። ዝም ብዬ እኮ ሰላም ልበላችሁ ብዬ ነው። ግን ፊት ላይ መደናገጥ ይታያል። ምን ሆናል? የተፈጠረ ነገር አለ? አረ ምንም አልሆንኩም አደይ። አንቺ እንዴት ነሽ? ደህና ነሽ? አለሁልህ። የት ሄደሽ ነው? የሆነ ቦታ ነበርኩ። አንቺ በማየቴ በጣም ደስ ብሎኛል። በቃ አደይ፣ ስራ ይጠብቀኛል። አሁን መሄድ አለብኝ። ቆይ ግን ዶክተር። ወይ አደይ፣ የሆነ የምትደብቀኝ ነገር አለ እንዴ? ምን አደይ፣ ምን እደብቅሻለሁ? አላውቅም፣ ግን ሁሌ ምን ኢንስታይን ትሸሻለህ? ቆይ የምትደብቀው ነገር አለ? የለም ኧረ አደይ፣ እንዴ ምን ይኖራል ብለሽ ነው? ምንም የለም። እሺ ዶክተር፣ ግን አንተ የሩቅ ሰው አይደለም፣ ለኔ እንደ ቤተሰብ ነህ። ለሌሊ ያደረከው ነገር መቼ ማረሰው? እሱማ የኔ ግዴታ ነው አደይ። እኔ ሁሌ አንቺ ደስተኛ እንድትሆኚ ነው የምፈልገው። አደይ፣ ሰርቪስ እንዴት እየሆነልሽ ነው? ስለሱ እንኳን ምንም አላውቅም። ዴቭ ሁሉንም ነገር ለኔ ተይው ብሎኛል። እንኳን ደስ አላችሁ አደይ፣ ሁለታችሁም በጣም ታምራላችሁ። አመሰግናለሁ። ምን እሺ ነው? ቆይ ዶክተር አላየህንም ነው ወይስ ዘግተን እያለፍክ? በጣም ይቅርታ፣ እናንተ ሆናችሁን አላወኩም ነበር፣ አላዩአችሁ። ምን ሆነ ዶክተር? ሰው ሁሉ በፍቅርና በጭንቀት የሚያብድበት ዘመን ላይ እኔ መለ አንተ ዝም በል እስኪ በእናትህ። ሁሉ ጊዜ እዛው ጭንቀት ላይ አቀልድ። ዶክተር ግን ሰላም ነህ? ምንድነው ፊት በረሃ መስሏል እኮ። አይ ምንም አይደለም፣ ዝም ብሎ የስራ ድካም ነው። ኑ በቃ ግቡ፣ ላደርሳችሁ። ኦሆ ዛሬማ በዶክተር መኪና ልንቀማጠን ነው ማለት ነው። ዳይመንድ እድሉን ሳያመልጥ እንግባ። እሺ ዶክተር፣ በጣም እናመሰግናለን። ግን ፊት ላይ የሆነ ነገር ይታየኛል። ደብሯል? ኪንጎ ፊትሽ ላይ የሆነ ነገር ይታያል እና ደግሞ የደበቅሽ ነገር አለ። ቆይ ከማን ጋር ነው ነበር? የምሬ ነው ዴቭ፣ ምንም የደበቅኩ ነገር የለም። ደግሞ ስልኬም ቢሆን ሳይለንት ስለሆነ ስላላየሁት ነው እንጂ ሆን ብዬ አይደለም። አሁን እንድትናደድ አልፈልግም። ቆይ ምንድነው እሱ? አሹ እኮ ነግሮኛል። ገጀራው ለምን ነበር የደወለው? ገጀራው ወደ ሐዋሳ ሄደ። እንዴ ለምን? ከፖሊሶቹ ለመደበቅ። እና ለሊ ሰምታለች? አዎ ነግሯታል። አታስብ፣ ለሱም ቢሆን እዛ ይሻለዋል። ካልሆነ በስጋት ነው የምታልቀው። ልክ ነሽ ኒቆች። እሺ አሁን ትገባለህ? ልትሄድ ነው እንዴ? ወዴት ነው የምሄደው? ሄሎጊ ታመኛለሽ? እዛ አሜሪካ የነበርኩ ካሳለፍኳቸው አመታቶች እንዳለ ከንቱ ነበሩ። እዛ የነበረው ሌክዠሪ ላይፍ፣ ትልቅ ህንጻዎች ምናምን፣ ሁሉም ነገር ያላንቺ ባሉ ነበር። አሁን ግን እግዚአብሔር ይመስገን እና ደግሞ እድሜ ላንቺ። ይኸው ተመልሼ ካንቺ ጋር አንድ ቤት ውስጥ እየኖርኩኝ ነው። አብዬ እኔም ቢሆን እኮ መጀመሪያ አካባቢ ዲያስፖራውን ሲሄድ እዛ ያሉት ሴቶች ያማልሉታል ብዬ በጣም መፈራ ነበር። ደግሞ ታውቃለህ እኔ የገጠር ልጅ ነኝ፣ እሱ ደግሞ ታምሮ ምንድነው ዴ አጂሻል ለሊቆቹ
ሁሌም ቢሆን ከጎንሽ ካለው አንቺን መንከባከብ ግዴታ። ሻይን ጠጣሽው አይደል? አሁን ሙሉ ለሙሉ ድካምሽን ያባርልሻል። በተለይ ደግሞ ለአንቺ ተብሎ በፍቅር ስለተሰራ ፈውስ ነው። እሺ አመሰግናለሁ ዴቭ፣ በእውነት በጣም እያስገረምከኝ ነው። የኔ ቆንጆ አደይ፣ አንቺ አጠገቤ ካለሽ እኮ ህይወቴ ሙሉ እንደሆነ ነው የሚሰማኝ። መቼም ከአጠገቤ እንድትርቂ አልፈልግም። እሺ እኔም አንተን ሳይ ሰላም ይሰማኛል። ነገሮች ሁሉ ሲደበላለቁብኝ አንተን ሳገኝ ሁሉንም ነገር እረሳዋለሁ። እሺ አሁን ሙሉ ለሙሉ ፊትሽ ላይ ያለው ጭንቀት ጠፍቷል። እኔ ደግሞ እንዲህ ስትሆኝልኝ ነው በጣም ደስ። ምን ጤና አለን? ጤናችንን የተነጠቅን ሰዎች አይደል እንዴ? ጤና ቢኖረው ኖሮ እንደዚህ እንሆን ነበር። ይኸውልህ ዳይመንድ፣ ይሄን መጠጥ ጠረጴዛ ላይ አስቀምጥ። ይኸውልህ በደንብ ስማኝ። እኔ ስራ ቦታ በዚህ አልኮል ምክንያት ማለት ነው ህይወታቸው የሚመሰቃቀል በጣም ጥቂት ሰዎች አይደሉም። እሺ በጣም ብዙ ሰዎች ናቸው። ይኸውልህ ዛሬ ላይ የሆነ ድብርትን መርሻ ምናምን ጭንቀትን መርሻ ምናምን ሊመስል ይችላል፣ ግን ደግሞ ይኸውልህ ይሄ ነው ነገ ህይወት የሚያበላሽልሽ። እንዴ ዶክተር፣ ይሄን ያህል ለምንድን ነው የምታስፈራራኝ? እኛ እኮ ወንዶች ነን፣ ሊያውም የሰፈር ወመኔዎች። እንዴት በአንድ ብርጭቆ አልኮል እንሸወዳለን? ቆይ ማዘሯ ኪንጎ የሚባል ልጅ የት ሄዶ ነው? ይሄው ከቅድም ጀምሮ እየደወልኩ ነው፣ ግን ደግሞ ስልክ እየመለሰልኝ አይደለም። የት እንዳለ እንኳን ማቀው ነገር የለም። በጣም እየተበሳጨው ነው። ቅምጥሌ መጀመሪያ ተረጋጊ። ይኸውልሽ ዳይመንድ ደውለን ያለውን ነገር አናጣራም። እሱም እኮ ስልኩን ካነሳ እኮ ነው እንደ ኪንጎ ጭልጥም ሊል ይችላል። እሱ አሁንም አይበልጥ እየጨነቀኝ እኮ ነው። ኩኩሻ ኪንጎ እንደዚህ አድርጎ አያውቅም። ቆይ ግን የምር ብደውል የሆነ ነገር የምናገኝ ይመስልሻል? ደግሞ ራሴ መደወሌ በጣም ነው የሚያናድደኝ። ቅምጥሌ ማንም ጋር መደወል አይጠበቅብሽም። ኩኩሻ የምትልሽን ሰምተሽ ራስሽን አታሳመሚ። አሁን ይልቅስ መኝታ ቤታችን ገብተን እንተኛ። አይ ማዘሯ እንደኔ ግን ማለት ነው ዳይመንድ። አረ ዶክተር ምንሽ ነው እንዴ? አንድ ጠርሙስ እንኳን ሳንጨርስ መሬት የምታየው ምንሽ ነው እንዴ? ኪንጎ በእናትህ እስቲ አንተ ዝም በል በቃ። አንተ ዛሬ አታውራ። ያንተ ጫጫታ ምንም እዚህ ቦታ ጥቅም የለውም። ዶክተር ምንሽ ነው? ከቅድም ጀምሮ እኮ ለፊት ልክ አይደለም። ቆይ ምን ሆነሃል ነው? ወይስ እኛ በምንጨብሰው አንተ መፍሰስ ጀምር? በቃ ቢራ አንተ አንድ ሳጥን ይወረዳል። ትከፍላለህ? ይሁን በዛ ያለ ቢራ አንተ በዛ ያለሽ አፍጥናበት ሀሳቡ ሳይቀር አንድ ሰው በብርጭቆ ማምጣ። እሺ ለኔ አንድ ብርጭቆ ሀሳቡ ሳይቀር እኔ ያረግልሃል። አንተ ብርጭቆ ከበርናል ነው ሰው አንተ እንደለመድከው በሃይላንድ ምናምን ጠጣ። እኔ እኮ ኧረ የጠጣሁበት ነው። እኔን ሙሉ ያድርግልኛል የኔ ቆንጆ። መቼም ቢሆን ካንቺ አልርቅም። እሺ ዴቭ፣ እኔም እኮ ካንተ ውጪ ማንም ባይምሮ የለም። ፍቅር ደስታን ይሰጠኛል። ስለዚህ ከእንግዲህ ምንም መጨናነቅ የለም። የልቤ ንግስት፣ እስከ መጨረሻው አብረሽኝ ነሽ። እሺ አደይ ዶክተር ይኸውልሽ ስሚ፣ እኔ እኮ በታላቅ ሳይንስ የሰው ልብ ምጠግን ዶክተር ነበርኩ፣ ግን ፍቅሬሽ ያለ ማደንዘዣ ልቤን ቀድደው። ይኸውልሽ ስሚ፣ እኔ ለአንቺና ለሱ ብዬ እንጂ እኔ እወድሻለሁ፣ አፈቅርሻለሁ። ምን? ሰራተኛዋ አደይ ክፍል 255 ተለቋል ውዶችዬ። እንግዲህ ዶክተር እና ሊዲያ ከአንድ ላይ ሆነው ሩታ ደርሳለች ውዶችዬ። ሩታ ሊዱን ተቆጣታለች፣ እንዲሁም መታታለች ውዶችዬ። እንግዲህ ገጀራው ወደ ሀዋሳ ሄዷል። እንግዲህ የቤቱን ፋይል እና ያለውን ሁሉ ዶክሜንት ለሊልዬ ትቶላት ለአደይ በአደራ መልክ ሰጥቷት ሄዷል ማለት ነው ውዶችዬ። ዶክተር እንግዲህ ለአደይ ፍቅሩን ገልጾላታል። ዴቭ ተናዷል ውዶችዬ። እንግዲህ ዶክተርና ዲያመንድ እንዲሁም ኪንጎ ሆነው ሰክረው ኩኩሻ እንዲሁም ደግሞ የኪንጎ ፍቅረኛ ማለት ነው ውዶቼ ያው አብዳለች ማለት ይቻላል ውዶቼ። ለማንኛውም ቪዲዮ እስከ መጨረሻው
ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ሰላም የሰላማችሁ በክርስቶስ እንደዚህ ይፈልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ በዛሬው ክፍል ባለፈው ክፍል እንዳየ ነው ዶክተር እና ሊዲያ መኪና ውስጥ ገብታበት ውጭ እያላት ነበር። ከዛ ሩታ ሊዲያ ዶክተርን ስትሰማው እንትና ዶክተርን ስትሰማው ዶክተር ደግሞ ሲደነግጥ ሩታ ደግሞ እያየች ፊት ለፊት እየመጣች እያየች ነበር የሚያውቀው ማለት ነው ውዶችዬ። እንግዲህ ሩታ እንዳያቸዋት ቀጥታ እች ሊዲያ አይደለች በማለት እንግዲህ ካየቻት በኋላ እየሮጠች ሄዳ ነበር ያስወጣቻት። አስወጥታት እንግዲህ ገፍትራ ለምንድን ነው እሱን የሳምሽው? ሲቀጥል ከሱ ጋር መኪና ውስጥ ምን ትሰሪያለሽ? በማለት እንግዲህ እየተንጨረጨረች ስትል ዶክተር እንግዲህ መጥቶ አገላግሏቸዋል ማለት ነው። ካገላገላቸው በኋላ እንግዲህ ሊዲያን ሩታ ትርፍ ብለሽ ከዶክተር ስር እንዳለሽ ትርፍ እንዳቴ በማለት እንግዲህ ሂዳታለች ማለት ነው። እንግዲህ ሊዲያም በቃ አልደርስብሽም ምናምን በማለት እንግዲህ ቻው እዩቲ በማለት እንግዲህ ሄዳለች ማለት ነው ዶጅዬ። እንግዲህ ዶክተርም ለሩታ ያው መጥፎ ነገር ሳይመለስ ሩታ ለእኔ ስላሰብሽልኝና ልጅቷን እንድንስላባራሽልኝ ከልብ አመሰግናለሁ። ምክንያቱም ልጅቷ ጤነኛ አትመስለኝም መታለ ጥፍጥፍ ነው የምትለው በማለት እንግዲህ ለሷም ጥሩ ነገር መልሶላታል ማለት ነው። በስተመጨረሻ እንግዲህ ዶክተር ሩታም ያው ስለተረዳኝ ከልብ አመሰግናለሁ፣ ያው ፍቅሬን ባትቀበልም ከልብ አመሰግናለሁ ማለት እንግዲህ መልሳለታለች። ውዶችዬ እንግዲህ ዶክተርም ሩታን ጭር ያለ ቦታ በመውሰድ እንግዲህ ራሷን እንድታዳምጥና እንድትዝናና አድርጓታል ማለት ነው። እንግዲህ ሩታም ዶክተርዬ በጣም አመሰግናለሁ፣ እንደዚህ አይነት ቦታ አምጠኝ ራሴን እንድል ስላደረከኝ በጣም አመሰግናለሁ በማለት እንግዲህ ምስጋናን ገልጻለች። እሱም እንግዲህ እኔም አመሰግናለሁ ምናልባት በልቤ ውስጥ ማለት አፍቀሬሽ ፍቅርሽን ተቀብዬ ነገሮችን ባላጣጥም ነገር ግን ለእኔም አንድ ረፍት ነው። በጣም አመሰግናለሁ፣ እዚህ መምጣቴ ጥሩ ነው ለእኔ በማለት እንግዲህ ሲላት ነበረ ውዶችዬ። እንደዛ አካላት በኋላ እንግዲህ ቀጥታ ከቤቷ ድረስ በማምጣት ሊሊዬን ሸኝቷታል። እንግዲህ አሹ በር ላይ ስለነበረ ሊዲያ እየተፍለፈለፈች መታ እየተሮጠች ስትመጣ ምን ሆነሽ ነው ሊዲዬ፣ ምን አስቀይሞች ነው ማለት እየጠየቃት ነበረ። ሊዲያም እንግዲህ ሩታ አስቀይማኝ ነው በማለት እንግዲህ ስትናገር በሩታማ አትምጭብኝ፣ ሩታ ማለት የአይነ ብሌን ናት እያለ እንግዲህ አሹ ሲቀልዳል ነበረ። በስተ መጨረሻ እንግዲህ ዶክተር አምቶ ላሹ አስረክቧት ሩታን ተመልሷል ማለት ነው። ዶክተር አሹም እንግዲህ እንዳያችሁት ብዙ ነገር ሲለው ነበር ዶክተር እና ሲያመሰግነው ነበር ማለት ነው ውዶችዬ። ዶክተርም እንግዲህ ተመልሶ ከሄደ በኋላ ቀጥታ ወደ አዳይ ነበር የሄደው። አዳይ ደግሞ ከነትዬ ቤት ነበረች፣ ከዴብ ጋር ከነትዬ ቤት ነበረች እና በስልኳ ተደውሎ እየሮጠች ወጣ። ዴብንም ጨው ሳትለው በድንገት ወጣ። እንግዲህ ገጀረውን የሆነ ቦታ ሜዳ በቃ ምንም ሰው የሌለበት ቦታ አግኝቶ የቤቱን ካርታና ፋይሎችን በሙሉ አስረክቦ ለእህት ያስጭልኝ አደራ በማለት እንግዲህ አደራ ለአደይ ሰጧት። ወደ ሀዋሳ ሂዷል። ምክንያቱም ፖሊስ እየፈለገው ስለሆነ ከዛ ለእህቱም ሰላም ሲል እንግዲህ ወደ ሀዋሳ ሂጄ ዞር ብዬ ልቆይ በማለት እንግዲህ ይህን አስቦ ወደዛ ሂዷል ማለት ነው። ለሊሊ ለእህቱም ነግሯታል። የእውነት በጣም ደስ ብሎኛል። ምክንያቱም መሄዱ ጥሩ ነው። አንደኛ ሊሊ ሰላም እንድትሆን ለሱም ደበቅ ማለቱ ጥሩ ነው ማለት ነው ውዶችዬ። በጣም ደስ የሚል ዜና ነው ማለት ነው። ብሩክ እንግዲህ አደያን ወረቀት ተቀብላ ወደ ቤቷ ተመልሳለች። ከቤት ሄዳ ወረቀትን ካስቀመጠች በኋላ እንግዲህ ዴብ መጥቶ ቆፍቆፎ ምን ሆነሽ ነው? የት ሄደሽ ነው? እኔን ተውሳተኝስ ምን ልታረጊ ሄደሽ ነው? ማለት እንግዲህ ሲያጣራት ነበረ። እሱም እንግዲህ እኔ የትም አልሄድኩም አጋጣሚ ወጥቼ ነበረ በማለት እንግዲህ ስለ ገጀራውም ያለውን ነገር አስረድተዋለች። እሷም እንግዲህ በልግባ ብላ አስገብተዋለች ማለት ነው። ምክንያቱም ከነገራችሁ በኋላ እሱም ገብቷል ማለት ነው ውዶችዬ። አዳይ ግን ከመግባቷ በፊት ዶክተሩን አግኝተው ነበረ፣ ዴብም ከመምጣቱ በፊት። ከዛ ዶክተሩ እንግዲህ ሩታን ሸኝቶ ሲመለስ ቀጥታ ወደ ቤት ሂዶ ወደ ሊሊ በር ላይ መኪናን አቁሞ ልግባ ወይስ አልግባ እያለ ሲጨናነቅ አዳይን አግኝቷት ነበረ። አዳይም እንግዲህ ዶክተር ምን ሆነ ነው በሰላም ነው የሆነ የተጨነቅ ትመስላለሁ ማለት እንግዲህ ስጠይቀው አይ ደህና ነኝ በማለት በድንጋጤ ሰላም ብሏት በድንጋጤ አውርቷት እንግዲህ በቃቸው ስራ አለብኝ ማለት እንግዲህ መኪና እያበረረ ሂዷል ማለት ነው። ነገር ግን ልክ አይደለም ማለት ነው ውዶችዬ።
ከዛም እንግዲህ አደይ ከገባች በኋላ ዴብ ሲመጣ ዴብን ከተቀበለች በኋላ ውዶችዬ አደይና ዴብ እንግዲህ ዴብ ሻይ አፍልቶላት አሪፍ የፍቅር ጊዜ እያሳለፉ እያሉ ባሉበት ታይም እንግዲህ ዶክተር ደግሞ ከነ ዲያመንድ ጋር አጋጣሚ መንገድ ላይ አይተውታል ማለት ነው። መኪናውን በኃይለኛው እያበረረ ከአደይ ሲመለስ ጥሩ ስሜት ስላልሆነ መኪናውን በኃይለኛው እያበረረ ሲያዩት ምን ነው በማለት እንግዲህ ጠቅሰው እንዲመለስ አድርገውታል። ከዛም እንግዲህ ኑ ልሸኛቸው ማለት እንግዲህ እንዲሸኛቸው ማድረግ እንግዲህ መጠጥ ቤት ሄደው እየጠጡ ይገኛሉ ማለት ነው። ውዶችዬ እንግዲህ ሊልዬና ባቡሬ አሪፍ የፍቅር ጊዜ ያሳለፉ ይገኛሉ ማለት ነው። ሁሉ በቅርቡ እንደሚመለሱ ተስፋ አለኝ። ውዶችዬ እንግዲህ ቅምጥል ባሌ የት ሄዶ ነው? ኪንጎ የት ሄዶ ነው? ስልክም አይመልስም እያለ ትገኛለች። እሱና ዲያመንድ እንግዲህ እና ዶክተሩ ሆነው እየጠጡ ይገኛሉ ማለት ነው። ውዶችዬ ዲያመንድን በኩኩሻ ፍቅር ጠብ ብሏል ማለት ነው። ኩኩሻ እንግዲህ ፍቅር መያዙን አታውቅም። ዲያመንድ እንግዲህ በኩኩሻ ፍቅር ጠብ ስላለ እንግዲህ መላ እየፈለገ ይገኛል። በዛው እንግዲህ ተያይዘው ዶክተሩን በአደይ ፍቅር ስለተያዘ እንግዲህ ሊጠጡ ገብተው ጠጣ እየተባባሉ እየጠጡ ይገኛሉ ማለት ነው። ውዶችዬ እንግዲህ ኩኩሻን ማለት የቅምጥልን እንግዲህ የማዘሯ እያረጋጋቻት ነበር። ተረጋጊ እስኪ በመልካም አስቢ፣ ሁሌም እንደዚህ ብለሽ ተጨንቀሽ ለየት ልደርሽ ነው በማለት እንግዲህ ያላይ ስታረጋጋት ነበረ። ተረጋግተን እንተኛ እነሱ ይመጣሉ ተረጋግተው እባካችሁን እያለች እንግዲህ ስትላል ነበር። ኩኩሻ ደግሞ ለዳያመንድ ደዊና እሱ ያነሳልሽ እና የምናልባት ያለበት ይነግርሻል እያለች እንግዲህ ስትጠይቃት ነበር። ነገር ግን ቅምጥል ልትረጋጋ አልቻለችም ማለት ነው። ውዶችዬ እንግዲህ በስተመጨረሻ ዶክተሩን አልጠጣም ብሎ በፍጹም አልኮል በጣም መጥፎ ነው ይጎዳል እያለ እንግዲህ እየመከራቸው ሲቆይ እንትን ካለ ከቆየ በኋላ በስተመጨረሻ እንግዲህ ጠጣ ብለው እንዲጠጣ አድርገውታል ማለት ነው። ውዶችዬ እንግዲህ እንዲጠጣ ካረጉት በኋላ ዶክተሩ እንግዲህ ወደ አደይ ቤት በመምጣት አደይ እንደሚያፈቅራትና ለሁለታቸው ብሎ እንደተዋት እንግዲህ ተናግሯል ማለት ነው። እየተወጀበጀበበት ስካር አፉ አደይና ዴቭ እንግዲህ ደንግጠው ትክ ብለው ሲያዩት ነው የሚያቆም ድራማ ማለት ነው። ወድና የተከበራችሁ የቻናል ቤተሰቦች እንግዲህ ላይክ እና ሼር እንዲሁም ደግሞ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ውዶችዬ ላይክ ሸር አድርጉልኝ ፕሊዝ። ዶችዬ እንግዲህ ያው አደይና ዶክተሩ ቢጣመሩ ደስ ይል ነበር። ነገር ግን ደግሞ ዴቭ ምርጥ ልጅ ነው። ያው አደይና ዴቭ ሩታና ዶክተሩ ማለት ነው። ለማንኛውም መልካም ምሽት ተመኘውላችሁ። ባይ ባይ ውዶች።